ያለበለዚያ ልጅሽን ታጫዋለሽ። እግዚአብሔርን ነው የምለው፣ ልጅሽን ታጫዋለሽ። አስመስክሮብሽ ምን ብሎ ልጇን ማሳደግ አቅቷታል ብሎ አይ ቤተሰብ አቤት 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 አቤት። ኧረ እኔ ተቃጥዬ ልሞት ነው፣ ተቃጥዬ ልሞት ነው ቤተሰብ። ማርያምን በብሩክ በአብርሽና በሩታ በሄርሜላ በቃ ጸጉሬ ገባኩ በእነሱ ሰበብ በንዴት በቃ ብሽቅ ነው የሚለው ቤተሰብ። እንደኔ ግን ይበሽቃል፣ እንደኔ የሚናደዳል ቤተሰብ። አንደኛ ነገር ይሄውላችሁ ትናንትና በጣም ከባድ ነገር ተፈጥሯል። ከባድ ነገር ነው የተፈጠረው ቤተሰብ፣ ከባድ ነገር በቃ ሩታ ተይ በእናትሽ። እኔ እግዚአብሔርን ነው የምላችሁ፣ እኔ ምንም እነግራችሁ ነገር የለም ብቻ እናንተ ሁላችሁም መፍረድ አለባችሁ። ትላንትና ምን እንደተፈጠረ ሁሉንም እነግራችኋለሁ። ምን እንደተደረገ ሁሉን ነገር ነው የሰማሁትም። የትላንትና የተለቀቀው ቪዲዮ ሩታ በዳኒ ቤት በተለቀቀው እሱን ሁሉ አስቴት ሁሉን ነገር እናገራለሁ። ሁላችሁም ይሄን ቪዲዮ በማርያም ላይክ አርጉ፣ እሺ ላይክ አርጉልኝ በቃ በደንብ አርጋችሁ እና ትላንትና ልጅሽን ወደ እናትሽ ስጪ ማለት ምን ማለት ነው? ገና 6 ወር ያልሞላው ምን አረብ ሀገር ልትሄድ ነው? አሜሪካ ልትሄድ ነው? አውሮፓ ልትሄድ ነው? ለእናቷ ወስዳ የምትሰጠው? እሺ አረብ ሀገርና አውሮፓ አሜሪካ ብትሄድ ኑሮ እሺ ችግር የለውም እናት ነች፣ እናት ያለች። ግን እሷ እዚህ ነው ያለችው። እግዚአብሔር ይመስገን ፏ ያለ ኑሮ ነው እየኖረች ያለችው። ዩቲዩብ በደንብ ይሰራል፣ አብርሃም በደንብ አድርጎ ያግዛታል። ለምንድን ነው ልጇን አልፋ ተርፋ ለምንድን ነው ገና 2 አመት እንኳን ያልሞላው 8 ወር እንኳን ያልሞላው ልጅ ወስደሽ ስጪ ብላችሁ ሐሳብና አስተያየት የምትሰጧት? ሩታ ራሱ በዚህ ከተስማማሽ ሩታ እኔ የመጨረሻ ከውስጤ ነው ማውጣሽ። ልጅሽን ከጎንሽ እንዳታስኪጁ፣ ልጅሽን ቀጥ ለጥ አድርገሽ ያጁ። ምንም ይጎልብሽ ነገር የለም። ማንም ሰው ካለ አባት ሁሉም ልጆች ያደጉት። አብርሃም ደግሞ ለልጁ የሚያግዝ አባት ነው። ስለዚህ ልጅሽን ከጎንሽ አውጥተሽ ወደ ቡታጅራ እንዳትልኪው፣ ያለበለዚያ ልጅሽን ታጫዋለሽ። እግዚአብሔርን ነው የምለው፣ ልጅሽን ታጫዋለሽ። አስመስክሮብሽ ምን ብሎ ልጇን ማሳደግ አቅቷታል ብሎ አስመስክሮብሽ ልጅሽን ከእጅሽ መነጠቅ ከፈለግሽ ሂጂ ስጪ፣ ለእናትሽ ሂጂ ስጪ፣ በቃ ሂጂ ስጪ። የእነሱ ምክር ሰምተሽ አንቺ ልጅሽን ከጎንሽ አረቀሽ ከምትሰጪ ከሆነ እግዚአብሔርን ሩታ በቃ አብቅቶልሻል። ልጅሽን አሳድጊ። እንደማንም ሴት ልጇን ቅጥቅ ድግፍ አድርጋ እንደምታሳድገው ጠንካራ ሆነሽ ማሳደግ ነው ያለብሽ እንጂ ለምንድን ነው ወስደሽ ለእናትሽ የምትሰጪው? አንቺ ኢትዮጵያ ላይ ያለሽው አዲስ አበባ ላይ ያለሽው እንዴ? የት ነው የምትሄጂው? የምትሄጂበት ቀን አሉ የዘመዶች ማስቀመጥ ከፈለግሽ ሰራተኛ አለ ሚዝ ምን አንሶች ነው? አንቺ ዩቲዩብ መስራት ከፈለግሽ ደግሞ ልጅሽን ቁጭ አድርገሽ አንድ አፍታ እኮ ማንም ብዙ ሰው እኮ አለ። ምንም የሚከብድ ነገር አይደለም እኮ። ያንቺ ኑሮ እኮ እግዚአብሔር የተመሰገነ ምርጥ ኑሮ ነው እየኖርሽ ያለሽው። ስለዚህ ሩታ ልጅሽን በፈጠረሽ አምላክ ይሄ የሰይጣን ሐሳባቸውን ወደዛ አድርገሽ ልጅሽን በትክክል ይዘሽ አሳድጊ። እንግዲህ ትላንትና ቤተሰብ በጣም ከባድ ነገር ነው የተፈጠረው፣ አይታችኋል። ያው ሄርሜላና አብርሽ በጣም ከባድ እንትኖች አሉ ብሏል። ከባድ ምንድነው ሰርፕራይዞች አሉ ብሏል። ትላንትና እንግዲህ ቤተሰብ በጣም ነው የተቀወጠው። አብርሽና ሄርሜላ ስካይላይት ሆቴል ላይ በሚገርም ሁኔታ ነው ለነሱ ክብር ተሰጥቷቸው ስካይላይት ሆቴል ውስጥ በሚገርም ሁኔታ ነው ሲያከብሩ ሲበሉ ሲጠጡ የነበሩት። ታያላችሁ፣ በኋላ ቪዲዮ ይለቀቅላችኋል። በጣም በሚገርም ሁኔታ እዛው ስካይላይት ሆቴል ነው ያደሩት። ሆቴል ተሰጥቷቸው ክላስ ተሰጥቷቸው ታያችሁ። ስካይላይት ሆቴል ክላሱ እኮ ቤተሰብ አንድ ቀን አድር ያለው እንትን አይሮፕላንን በክለሊቱ ቆየ ተብሎ እዛ አስገብተውን ከዛ መልሰው ነው የወሰዱን እና እዛ ውስጥ ነው ያደረችው። አበባ ተጎዝጉዞ ምን ተብሎ ምን ብዬ ልንገራችሁ? ታዩታላችሁ፣ ያሳያሉ። ግን እነሱ ምንድነው ብቻ ለብቻ አደር ነው የሚሉት እንጂ አብሮ ነው ያደሩት። አብሮ ትላንትና ስካይላይት ሆቴል ላይ ቀውጢ ነበረ እና አብርሽ ለሄርሜላ ቀለበት ሊያስርላት ነው። ትልቅ ሰርፕራይዝ አለ፣ ራስሽን ተዘጋጅበት ብሏል።
ሰርፕራይዝ አለ። አሁን ምንድነው መሰላችሁ እዚህ ጋራ ሩታ ራሷን መቆጣጠር ነው ያለባት። የጻፈችውም ደብዳቤ አለ፣ ሩታ ለአብርሃም የጻፈችው ደብዳቤ አለ። በጣም አንጀት የሚበላ ደብዳቤ ነው። ቤተሰብ ምን ብዬ እንደምነግራችሁ ሁሉ አላቅም። ደብዳቤው አስቀምጥላችኋለሁ ተምሊኑ ላይ እዩት። እሺ ደብዳቤውን አንብቡት ሁላችሁም። ሩታ የጻፈችለት ደብዳቤ በውስጥ የወጣ ደብዳቤ ነው። ታዩታላችሁ። ተምሊ ላይ አስቀምጥላችሁና ታነቡታላችሁ በራሳችሁ ማለት ነው። በጣም ነው የሚያሳዝነው። ቤተሰብ ሩታ አሁን ጠንካራ መሆን ያለባት፣ ጎበዝ መሆን ያለባት። ልጇን በደንብ አድርጋ ከልጇ ጋር እንዴ ልጇን እኮ አጠገቧ ቁጭ አድርጋ እኮ ቪዲዮ ብትሰራ እኮ ማንም እኮ ቪዲዮን ያያል እኮ እንዴ። ለምን ብለሽ ነው ከጎንሽ ልጅሽን ወስደሽ እዛ የምትሰጪው? ለማን ነው የምትለፊው? ለማን ነው የምትጋጋጭ? ለልጅ ስትያርባ ከዚህ በኋላ በቃ አብርሃም እኮ ነው የራሱን ህይወት መርጧል። አንቺም እግዚአብሔር ያለሽን ህይወት ይመጣልሻል። ሩታዬ አትጨነቂ፣ ራስሽን አታስጨንቂ። ትላንትናም ስታለቅሺ በጣም ነው ያስለቀሽኝ እና እባክሽን ልጅሽን አትጭው። አብርሃም አስመስክሮ ልጅሽን ይወስድብሻል። እዛ ከወሰሽ ማሳደግ አቅቷታል፣ መቋቋም አቅቷታል ብሎ አንቺ ካንቺ እጅ ሊወስድብሽ ስለሚችል እባክሽን ይሄን ነገር ተጠንቅቀሽ አስቢበት ነው የምለው። እውነት በጣም እኔ እንጃ እኔ አላቅም። ብቻ ሩታዬ እግዚአብሔር ካንቺ ጋር ይሁን ነው የምለው። እኔ ልጅሽን ከሰጠሽ ማርያምን በቃ ሩታ ክፍለ ሀገር ወስደሽ ልጅሽን ከሰጠሽ እኔ ከውስጤ ነው ማውጣሽ። ልጅሽን አፈርድሜ ግጥሽ ራስሽን ማሳደግ ያለብሽ። አንቺ አረብ ሀገር እየሄድሽ አይደለም፣ አውሮፓ እየሄድሽ አይደለም፣ አሜሪካ እየሄድሽ አይደለም፣ አገር ውስጥ ነው ያለሽው። አሪፍ ኑሮ ነው እየኖርሽ ያለሽው። ዩቲዩብሽ ቆንጆ ነው የሚከፍለው። ልጅሽን የማሳደግ አቅም አለሽ። ልጅሽን ጡቱን ነጥቀሽ ለቤተሰብ መስጠት የለብሽም። ገና ልጁ ጡት የሚጠባ ልጅ ነው። አታንገላቱት በእናታችሁ። ህፃኑም ተንገላታ፣ በእናንተ ሰበብ ተንገላታ ህፃኑ። እውነት በጣም ነው የሚያሳዝነው። እጅግ በጣም የእናንተ ነገር እጅግ በጣም ነው የሚያሳዝነው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።